ውበቴ አቤት ውበቴ ያንቺ ቀብራራ እኔ ምልሽ የኔ ፍቅር እንደዚህ ሶፋ ላይ ሲቀመጥ እንዴት ነው ቀብራር ብዬ አልተመቸሽም? ኧረ ተይ በጣም ተመችቶኛል። ተመችቶሻል? ከኔ ነው ውበቴ እኮ ከኔ ነው ወሰድከው። አንቺ ዳጣ ሲሚማ እናንተ የምትፈልጉ ነገር ነው እንግዲህ ዛሬ ከተለቀቀ በኋላ ማለት ነው። አይ ዳጣንና ልጣልጡን እዚህ አናገኛቸው ማለት ነው እያልኩ ልቤ ላይ እየሳልኩ ነው። አሁን እኔ እስኪ ጸሎት አድርግልኝ። መዘል የባለፈው ትንሽ ቤት ውስጥ አንቺ ባለፈው እኮ ጸሎት ሰምሯል እኮ ምን ሆነሽ ነው? ዛሬ ደግሞ አሁን ደግሞ ጸሎት አድርጊ። ዛሬ ደግሞ ጸሎት ምን መሰለሽ እኔና አንቺ እኮ ትንሿ ቤት ውስጥ ተቀምጥና አብረን ስንስቅና ስንጫወት እንለዝዛለን። ትንሿ ክፍል ውስጥ ነው ዛሬ መስራት የሚፈልገው ከአንቺ ጋር። አዎ ትልቁ ስለሌለች ትልቁ ውስጥ ስለሌለሽ ማለት ነው። ትንሿ ቤት ነው የምንሰራው አብረን። ምንድነው ነቡ እንዴት አደርሽ? ለአንደርሽ እኔ ነው ለምን ወረደች? ሳቢያት ነይ ግቢ ነይ ግቢ ነይ አንቺ ወይ ሽሜ ወይ የት ነው አንቺ ደግሞ ሁለታችሁ እንዳትሄንታት ቦታ ምን ሆነሽ? እኔ ካለርኩ እኮ ቆይቻለሁ እኮ ለዛ ነው ይኸውልሽ እንትና ላይ በጣም ሪስክ እየወሰዱ ነበር እና እኔ ደግሞ አንገቴን ፈጥቻታለሁ። ሰላም አለይኩም ኦብሴ ማሚ እንዴት ናችሁ? ሰላም ነው? ወአለይኩም ሰላም ወራህመቱላህ። እንዴት ነሽ ነቢያት? ደህና ነሽ? አልሐምዱሊላህ። ዛሬ ጠፋሽብኝ እኮ። እኔ አለሁ እኮ ልብስ እየተኮስኩ ነበር። እኔ ነኝ ወይስ ሽሜ ናት? ኦብሴንም ጠይቄያለሁ መጀመሪያ የታለች ስል የለችም ማለት ያሁኑ እኔ ነኝ። አዎ አሁን ግን ያው ኦብሴን ሁሉም የተያዙና እንደባለፈው ጠይቂያት ምን እንደሚፈጠር እንግዲህ ሳይጠሩ ቤት የሀብታም ጎረቤት እንዳይሆንብኝ እኔ ነገር ሁላችሁም የሚተያዙላት ትጠይቅ። ይኸውልሽ እኔ ነግራቸዋለሁ እኮ ዛሬ ማለት ነው። ይኸውልሽ ቀኑብሽ ማለት ነው እና ዛሬ እቺ ሊጣሊጡ ማለት ነው። ወደ ቀኑብሽ ምን አስኬደኝ እኔ እቺ ሊጣሊጡ መስጥሩን ንገሪኝ። ምንድነው ይሄን ሀለ እኔ ይሄንን ነው የምፈልገው። ከዛ ደግሞ ይሄ ዳጣ ማለት ነው እኔ እኮ እነግርሻለሁ የኔ ቆንጆ የኔ ማር ይሄው ቀስ ቤት ተረጋጊ። በቃ ኧረ ወይኔ ዛሬ ማወቅ እፈልጋለሁ። ዘራፍ ብላ አቅፈሽኝ ውሰጂኝ ወደ ትንሿ ክላስ ዛሬ ይኸውልሽ እቺ ልጣሊጡ ማለት ነው ዘራፍ ብላ ስትመጣ ዳጣ ደግሞ የኔ ውድ ናት። እኔ እኮ በጣም የምወድሽ ናኒ ደረትሽ ላይ ወደ ትንሿ ቤት ውሰጂኝ እሺ። እቅፍ አድርገሽ እኔ ስሚማ ይቺ አልጋ እኮ የእኔና ያንቺ እኮ ነው የተፈጠረችው። ይቺ ትንሽ አልጋ አይ ማን ያስጨርሻት? ያስጨርሻት እንግዲህ እንደዚህ ልጨርስ። እንዴት አልችልም። እንደዚህ አይነት ነገር ተናገረ እኮ ዳጣ እኮ ትናንትና ቁጭቁጭን እኮ ተናግራለች። ለምን እኔ የራሴ አለኝ እዛ የመጣንበትም ምክንያት አለ። አሁን ግን እዛ የለንም አልናገርም ብላ እኮ
ወይኔ ያበደ ነው ዛሬ። ዳጣማ ዛሬ ምርጥ ሰው ናት። ወይኔ በላቸው፣ ወይኔ በላቸው። ዳጣ ብትጠቂ ይክማ ጋር የይክማን ወሬ አትስሚ። የኔ ወርቅን ብቻ ስሚ። አሁን ኩሩ ሆነሻል ዳጣ። መጣሁ እኔ ልብስ ሳትቼ መጣሁ እኔ። እሱ ነው የሚያዋጣኝ። መንገዱን ከፍቼ የላችኋለሁ። አሁን ሂዱበት ያላ ነባ ምናሽ አልሰማሁሽም። አይ አንቺ ሌላ ይክማ ነው። አንቺ ደግሞ ዝም በይ እዛ ቁጭ በይ። እኔ መስማት በፍቅር ነገር ነቢያት ህክማ እያለች ምንም ወሬ የለም ዛሬ። ናኒ አለባበስ እንደሚያምር ሁሌም እንደዚህ ልበሽ ግን ትላንት እኮ ቀብረር ብዬ በጣም ደግሞ አንድ አይነት ነው። ቆይ ልንገርሽ ደግሞ ነቡ፣ እኔ ፀጉር ስታይል ፀጉሩን ራሴ ነኝ የሰራሁት፣ ልብሱም እኔ ነኝ የመረጥኩለት። አዎ ከዛ ስወጣ ደግሞ ሽቶ ነፋ አድርጌ ነው እንትን ያልኩት። እሺ ለነገሩ እኮ አንቺ ከሌለሽ እሱ ቅርዝዝ ነው የሚለው። በነገራችን ላይ እሷ ቤት ስትሆን ማለት ነው ሳለብስ ነው የሚያምርብኝ። ላላ እሷ ስትንከባከብ ግን በጣም ነው ውበት የሚወጣው። በጣም እንዴ አንድ ቀን አላየሽም እንዴ? ፀጉሩን ያበጠርኩለት የነበርኩ አላየሽም እንዴ? አዎ ፊቱ ይችላል። አንቺ ካልተንከባከብሽ እንዴ አንቺ ራሱ እኮ እሱ ካልተንከባከበሽ ራሱ አንቺ ራሱ አያምርብሽም እኮ። እሱማ ግድ ነው እኮ የታወቀ ነው። አጠገብ ለአጠገብ ሲሆኑ እኮ በጣም ነው የሚያምሩ። በጣም እንዴ ሁለታችሁ አንድ ላይ ስትሆኑ ያምርባቸዋል። እኔ ግን ትንሿ ክላስ ነው የተመቸኝ። ናኒ ምን ትላለች? አዎ ገባሽ። መንቀሳቀስ አንቺ ናኒ አይደለም አቶ ናኖ ነው የሚባለው። ምን ሆነሽ ነው? አዎ ለአቶ ናኑ እኮ ፍቅር ሰላት ይችላል አንዳንዴ ነው እንጂ። አዎ ለዚህ ነው ጠባብ ክፍል የፈለገው። አይ እኔ እኮ አውቄ ነው ብጥብጥ የሚያደርገው እንጂ በጣም አዎ ነይክማን ለማናደድ ብሎ ነው። ነይክማን ማናደድ ስለሚፈልግ ነው እንጂ ፍቅርማ አንደኛ ነው። በአይኔ እኮ ሲጀመር የእሷን ፍቅር አይኔ ላይ እዩት። በቃ እሷን በአይኔ በሙሉ አይን እኮ አታያትም ነው። ያ በተለይ ትንሿ ቤት ሆኖ ያየኝ ነገር ወይ በጣም ይህማ አይኗ ደም ለበሰ እኮ እንደዛ ሲያይሽ በጣም እንዴ ምን እንዳለው እና ኪማ ምን እንዳለው ልንገርሽ ነቢያትዬ። እንግዲህ የሌላ ሰው ሱሪ አይለበስም፣ የባሉ ሱሪ ነው የሚለበሰው። እንግዲህ እስካሁን ድረስ ያደረግነው ይቅርታ አድርጉልኝና መኪናና አይፎን ሲክፍሮቦስን እሽትሩ ሳፕራይዝ አድርጎኛ ገባኔ። ከዚህ በኋላ የሌላ ሰው ሱሪ አይለበስም፣ የባሉ ነው አለ እኮ ለኪማ ያለበት የባሉን ልብስ ሲለብስ ነው። አረ ናኒ ብዙ ነገር ታስተምራለህ። ስሚ ኪማ ምን አሉ መሰለሽ? ኪማ ምን አሉ መሰለሽ? እና ኪማ ማለት ነው ከዚህ በኋላ አቶ ናኖ የሚያወሩት ወሬም እኛ ወደ ሌላ ነገር አንወስድም። ምክንያቱም እነሱ አይናቸው ላይ ይታያል። ሱሪ መለባበስ ከተጀመረ ሌላ ነገር ነው አገባኔም አሉ እኮ እነ ኪማ። አይኗ ጥፍት ይበልና አንቺ ኪማ እስከ ዛሬ አልታያትም። እስኪ አንዴ በይቴ ኪማ ቡዳ የቡዳ ዘርበይ አንቺ ሚስተር ነው እሱ። አታጋጭኝ አንቺ ደግሞ አንቺ ቡዳ የቡዳ ዘርበይ አልልም እሱ በሚስተር ነው። ናኒ እንዴት ነሽ? ናኑካ
ወይ አረ እንቺ ናኑ እኮ አትበይ። አቶ ናኖ ነው ስምሽ ሲቀየር አልነበርኩም። እናንተ ትለያለሽ። ገባኝ። አሁን ሰላመታ በኋላ ቆይ እንትን ይበሉ ያውሩበት ትንሽ ዳጣና እኔ ማለት ነው። በስንት መከራ ገባኝ። ገልብጣችሁ በስ እኔ ማለት ነው። ሲሙ ሚድረ ጳርጳር ሲሙ አሁን እኔ የሆነ ሰውዬ አለ። አንተ እኮ አንዳንዴ ቁም ነገር አታውራ። በጣም ነው ምን ሆነሽ ነው? ምን ማለት ነው? ያወራል እኮ አይ በጣም ስለምትቀልድ አንዳንዴ ቀልድ ላይ ነው ሰው የሚያየው። ያው አንዳንድ ጊዜ ስትገግሚ እንደዛ ትሆኛለሽ። እኔ ለመስራት ስለፈለግኩ ነው እንጂ ቁም ነገር ማውራት ቁም ነገር መስራት ይችላል። የተግባር ልጅ ነኝ እኔ ታውቃለሽ። ነቡና ሂክማ ማለት ነው። አዳምጡ። እነዚህ ሁለት ተንከሲሶች ማለት ነው። ማታ ስለማታገኙት አሁን የልብ ልባችሁን አውረው። ናኑ ግን እንደዚህ አይነት ዘባ አታንጣ። ስሚ አንድ ነገር ልንገርሽ። አሁን በደንብ ከኛ ጋር አውሩ እንጂ ትንሿ ቤት ውስጥ ውሽቅ ካል አታገኙንም። በቀደም አብሶ ናኑ እንደዚህ ነገር ይመቻል። አቃጥልልኝ ይክማን እንቺን 3 ቀንማ ይክማን አቃጥላት። ማበዴ ነው በቃ እኔ እብድ ብትይ የሚሰማሽ የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ጸጥ አላችሁሳ? ምን አፈራችሁ? ስትንጫጩ አንዴ ስትዝጉ አንዴ አውዙ ቢላሂ ሚነ ሸይጣን። እኔ ህዝቤን ነገር እኮ ግራ ገብቶታል። ላኢላሀ ኢለላህ ሲያወሩ አንዴ ይንጫጫሉ ከታች፣ ዝም ሲሉ ደግሞ ዝም ይላሉ። ምንድን ነው ጅንን የያዛችሁ? የልብሽን አውሪ ዜድዬ። ዛሬ ዝም ብለዋል አይደለም። ይኸው ሲንጫጩ ከታች ጆሮሽን ነው የሚያደነቁሩሽ።